ከማል አደም አለ አለው። ኦኬ እሺ፣ ጥያቄያችንን ሰምተዋል። በመቃብር ቅጣት ታምናለህ? አዎ አምናለሁ። ኦኬ፣ ምናቸው ነው የሚቀጣው? መቃብር ውስጥ ሲገቡ ስጋቸው ነው ነፍሳቸው ነው ወይስ ሁለቱም አንድ ላይ ሆነው ነው የሚቀጡት? ከቀብር ላይ ስትጠየቅ የምትጠየቀው መጀመሪያ ሙሉ ነው የምትጠየቅ። ኦኬ፣ የሚቀጡት የሚቀጥማ ነፍስህ ነው። ኦኬ፣ ነፍስ ነው የሚቀጣው። የሚቀጣው ነፍስ ነው። ቀጩ ነው የምትጠይቀኝ? አይ የሚቀጣው ሰው የሚቀጣው ምኑ ነው የሚቀጣው? ስጋው ነው ነፍሱ ነው ወይስ ሁለቱም አንድ ላይ ሆነው ነው? ነፍሱ ነው የምትጠየቅ። እንጂ ያነማ እንግዲህ አፈራል የሚባለው መቃብር ውስጥ ነፍስ ነች በመዶሻ የምትመታው። በመዶሻ የሚመታው መጀመሪያ የሚመታው ጀሰዳችን ይመታል። አዛ ግን ከቀብረ ጠይቅ በኋላ ነፍሳችን ነው የምትጠየቀው እኮ። መጀመሪያ ትጠየቃላችሁ። በመሐመድ ምናምን ታምናላችሁ፣ ይሄ ማን ነው ተብላችሁ ስትጠየቁ ናኪርና ሙንከር ከጠየቋችሁ በኋላ የምትቀጡት ቅጣት ምን አይነት ቅጣት ነው? ምን የምትቀጣው ቅጣት እዛ ሶላት ነው የምትጠየቀው። መጀመሪያ ሶላት ትጠየቃለህ። እዛ እሱን ከተጠየቅ በኋላ ነፍስያ ምን ነፍስያን ትጠየቃለህ። እዛ አብራራው፣ ግልጽ አድርገው ለጥያቄም እንዲመቸኝ ማለት ነው። እኔም እኮ መጀመሪያ ጥያቄው አልተብራራልኝም። ግን መቃብር ውስጥ የሚቀጣው ምናችሁ ነው? ይሄ ነው ጥያቄው። በቃ ጀሰዳችን ነው የሚቀጣ መጀመሪያ ነው። እሺ፣ ከዛ በኋላስ ጀሰዳችሁ ለምን ያህል ጊዜ ነው የሚቀጣው? ሳምንት ያህል መሰለኝ እንግዲህ ወላሂ ነው። እስከ ቂያማ ቀን ድረስ ነው የምትቀጡት። ኤኒሃው ግን የሚቀጣው እኛ ምናችሁ ነው ብለን የጠየቅናችሁ የትኛው አካላችሁ ነው የሚለው ነገር በግልጽ ስለተቀመጠ ማለት ነው። ጆሮአችሁ ይቀጣል ይላል፣ ድራጎን ይበላችኋል ይላል። ያ ድራጎን ደግሞ ከአፉ የሚተፋው እሳት ምድርን ቢሆን ኖሮ የሚነካት ምድር በሙሉ አረንጓዴ ነገር አይገኝባትም ነበር። ዊች ሚንስ ኃይለኛ እሳት አለው ማለት ነው ከአፉ የሚወጣው እና በዛ ትበላላችሁ ብሎ ይናገራል። ስለዚህ አሁን የሚቀጣው ስጋችሁ ነው ማለት ነው። ስለዚህ ሙስሊሞች ስጋችሁ ወይም ደግሞ እንደዚህ አስተምሮ ከሆነ የመቃብር ቅጣት በዚህ ኮንሴፕት እስከ ቂያማ ቀን ድረስ ስጋ አይበሰብስም ማለት ነው። ኦኬ፣ ይሄ እንዴት ታየዋለህ? በዚህ አምንበታለሁ። እርግጥ ኦኬ፣ እስከ ቂያማ ቀን ድረስ ስጋ አይበሰብስም ማለት ነው። ነብዩ ደግሞ ይበሰብሳል ብሎ ተናግሯል። እንትን ድምጽ ከማስማት በእጅ ልውጣ። ከማል አደም የአደም ልጆች ስጋ በሙሉ ይበሰብሳል ከአከርካሪያቸው በስተቀር ብሎ ይናገራል። ይህንንስ እንዴት ታደርገዋለህ? ሙስሊሞች ካልበሰበሰ አሁን ጥያቄው እኮ አሁን ለምሳሌ ነቢያችን አይበሰብሱም ነው ያሏ። አይ ነቢያቶች ሳይሆን የሁሉም ሰውነት ይበሰብሳል ብሎ ተናግሯል ሙሐመድ። ስለዚህ መጀመሪያ አንተ አዎ አይበሰብስም እስማማለሁ፣ የመቃብር ቅጣት የሚቀጣው ሰውነታችን ስለሆነ ብለህ ተናገር። ከዛም በኋላ እኮ አላህ ያሻውን ስለሚሰራ ያበሰብሰውም ይችላል ላያበሰብሰውም ይችላል። እዚህ ላይ ግን ከብዳል። ቀላል ነው እኮ ሎክ የሚቀጡት ድራጎ የሚበላቸው መቼም የበሰበሰ አጥንታቸው ካለቀ በኋላ አይደለም። ድራጎ በየቀኑ እስከ ቅያማ ቀን የሚበላቸው ከሆነ እንደገና ደግሞ በየቀኑ ጭንቅላታቸው የሚቀጠቀጥ ከሆነ ግልጽ ነው። በመቃብር ውስጥ በመቃብር ውስጥ ጸሎትም ያደርጋሉ አለ። ነቢያቶች ደግሞ አንተም ትቀጠቀጣለህ። እሺ አይ ነቢያቶች ጸሎት ያደርጋሉ አይደል? ኦኬ። ስለዚህ ነቢያቶች አልሞቱም ማለት እንችላለን። መቃብር ቤት ውስጥ ነው የተቀመጡ፣ ሬሳቸው መቃብር ቤት ውስጥ እየኖሩ ነው ማለት እንችላለን።
ስህተት ሰርቶ ከሆነማ ቀጠቀጥ ይችላል እንጂ ምን እንዴት? አይ ጸሎት ያደርጋሉ እኮ መቃብር ውስጥም መቃብር ላይ መቃብር ውስጥ ሆነው ተቀብረው ጸሎት ያደርጋሉ። እንግዲህ በፊት የሰራውን ነገር ነው እንግዲህ የሚያግዘው የሚችለው እንጂ ድምጻቸው ሁሉ ይሰማል። በኋላ ስራ የሰራው ድምጻቸው ሁሉ የሚያገለግል እኔ ራሱ ገርሞኝ እሱ ችግር የለውም አገልግሎ አለመገልገሉ ሌላ ሆኖ ጸሎት የሚያደርጉ ያሉት ቆፍረን እናወጣቸው ይገባል። ሳይ ሙስሊም አንዴ የክፈት ወጣ እንደ ክርስቲያን ያ እንትን ልክፈትልኝ። ሳይ ሙስሊም አንዴ የክፈትልኝ 2375 ቢት። ሰላም ሰላም ሰላም፣ ጤና ስጥልኝ። እንደምን አለ ፎይ? ሰላም ነው። እንዴት ነው? አማን ነህ? ሰላም ነህ? ይመስገን ነው። ይህ ጉዳይ የአንተ ጉዳይ ሳይሆን በይበልጥ እንደውም አንተ እንደ አስተማሪነትህ ስለምታስተምር በአምላክ አንድነት አምላክ ትክክለኛው የተወለደ ነው ወይስ ያልተወለደ የሚለውን ብታስተምር አሪፍ ነው ብዬ አስባለሁ። ምክንያቱም ይህ የቀብር ጉዳይ አንተ አዲሱ ይነበብ እንደዚህ ላለ ወንድማችን ከማል ሳይ ሙስሊም ነው የሚገኘው። አዲሱ አንድ ዝቃር እሱ የአንተ ጉዳይ አይደለም። አዳምጠኝና የአንተ ጉዳይ አይደለም። ስለ መቃብር አንተ በሳጥን ትቀበራለህ፣ እኛ በጨርቅ በከፈን እንቀበራለን እና ልዩነት አለን። ጉዳዩ እሱ ሳይሆን እሱን ለእኛ ተውልን። ትልቁም ነገር ያለው በአምላክ አንድነት። ተረጋጋ። በአምላክ አንድነት ላይ ከፈለከኝ የፈለከውን ጥያቄ አዘጋጅና ጠብቀኝ። የፈለከውን ጥያቄ አዘጋጅና ጠብቀኝ። የፈለከውን ጥያቄ ትጠይቀኛለህ። ለጥፋ እሺ። ሀዲሱ የሚገኘው በሳይ ሙስሊም ላይ ነው። ሳይ ሙስሊም 2375 ቢ ላይ ነው። ሀዲሱን የዘገበው አነስ ሪፖርት ዳላስ ሜሴንጀርስ አሰኝ ይላል። ስለዚህ ሀዲሱን የዘገበው አነስ ነው። አላህ መልክተኛ እንደዚህ ያሉ I happened to pass by Moses as he was busy in saying prayer. በሙሳም በኩል አለፍኩኝ። በሙሳምን መቃብር እናም በዛ በኩል ምን ነበር ይላል? ቢዚ ነበር። ምን እያደረገ? ጸሎት እያደረገ ብሎ ይናገራል መሐመድ። And in the hadith transmitted on the authority of Isa, there is an addition of these words. I happened to pass on the occasion of the night of journey. በዛ በድንቁ ሌሊት ምሽት ባለፍኩኝ ጊዜ ይላል። ተመልሳል። ቦስ ቀጥል። ኦኬ ለኔትወርኩ ነው። እሺ ምንድነው አሁን እዚህ ጋር ሙሐመድ በሌሊት ጉዞ ወይም ደግሞ ናይት ጆርኒ የሚባለው አለ አይደለ? በሱ ያን ጊዜ ያን ሌሊት ሲሄድ መጀመሪያ ወደ ኢየሩሳሌም ሄዷል ብለው ያምናሉ ሙስሊሞች ማለት ነው። እና ያን ጊዜ ሲሄድ እዛ ቀብር ውስጥ ሙሳ ሰላት እያደረገ አግኝቶታል። ሰላት እያደረገ ማለት ነው። ኦኬ መሐመድ ነበር ከማል ነበር የቀጠለው? መሐመድ ነበር። ኦኬ እሺ መሐመድ ቀጥል። ማይክህን አንሳ። እኔና እፎይ የተነጋገርንበት በአምላክ አንድነት ዙሪያ የፈለግከውን ጥያቄ ጠይቀኝ፣ በፈለግከው መንገድ ነው ያለኝ። ከማል ይቀጥልና ትጠይቃለህ። ኦኬ ከማል ቀጥል። ማይክህን አንሳ ከማል። ከማል አለ? ከማል የሚሰማ ከሆነ ማይክን ክፈት። ላከለት። አላወቀው ይሆናል። አሎ ማይኩን ኦልሬዲ። እሺ ከማል ካለ መቀጠል ትችላለህ ወንድማችን። ስለዚህ ምንድነው በቀብር ውስጥ ሙሳ ሰላት እያደረገ ነበር
ከሞተ ከስንት ሺህ ዓመት በኋላ ሙሐመድ አይቶት ሰላት እያደረገ አግኝቶታል በመቃብር ውስጥ ማለት ነው። በጣም ጥሩ። አሁን እኛ ጥያቄ የሚነሳው ከዚህ በኋላ ነበር። ስለዚህ መቃብር ውስጥ አልበሰበሰም። እንግዲህ መቃብር ውስጥ ደግሞ ጸሎት እያደረገ ነው ከተባለ ስጋውም ነፍሱም አንድ ላይ መሆን አለበት ማለት ነው። ምክንያቱም ስጋ ተለይቶ ብቻውን ምንም ማድረግ ስለማይችል፣ ስጋ ብቻውን ማውራት አይችልም፣ መናገር አይችልም፣ እንቅስቃሴ ማድረግ አይችልም፣ የትኛውንም አክሽን መፈጸም ስለማይችል፣ ስለዚህ ሙሳ ምን ነበረ ማለት ነው? አልሞተም ነበር ማለት ነው። ባጭሩ እዚህ መቃብር ውስጥ እያለ ሞቷል የሚላለ ሙሳ ለምሳሌ ብሎ የሚሞግተኝ ሙስሊም ካለ መግባት ይችላል። ቢዚ እንደነበር ነው ጭራሽ የሚያሳየው። ሂወዝ ቢዚ። ሌላ ደግሞ አስደናቂ ነገር ደግሞ አለ። ሌላ ደግሞ አስደናቂ ነገር አለ። እሱንም ከማል ካለህ ብትቀጥል ጥሩ ነበር። መሐመድ ራሱ እንዲሁ ጸሎት እንደሚያደርግ የሚናገሩ ሐዲሳቶች አሉ። ያ ኦኬ፣ ሙስሊሞችን እያስገባው ነው ይቅና። ስለዚህ ይሄ ሰው አልሞተም ነው የቀየረው። መጀመሪያ ከምድር ላይ ነበር የሚኖረው፣ ከዛ መቃብር ውስጥ አደረጉለት ማለት ነው። የሚሆነው እንደዛ ነው። መኖሪያ ቦታውን የቀየረው ሙሳ ደግሞ የሚባለው አፈሩ ሲጫን ነው አይደለም? ነፍሷ ሮጧ የምትገባው ተመልሳ ክርስቲያን። ያ እንደዛ ነው። ደግሞ ምንድን ነው በእስልምና ምን ተብሎ ይታመናል? ለሙሳ የተሰጠው የሰላት ብዛት 50 ሰላት ነበር ተብሎ ይታሰባል። የሚሰግደው 50 ሰላት ነበር። እንግዲህ ለሙሳ የተሰጠው ሰላት 50 ነበር የሰላት ብዛቱ። ዩካን ኢማጂን 50 ሰላት መቃብር ውስጥ ሆኖ ያደርግ ነበር ማለት ነው። ከሞተም በኋላ ያ ነገር ቀጥሏል። ኦኬ፣ ሌላ በሚገርም ሁኔታ ሙስሊሞች የሚያምኑት ነገር ደግሞ ምን አለ? ሙሐመድ ከኢየሩሳሌም ተነስቶ ወደ ሰማይ ሲሄድ በዛም ሙሳን አግኝቶታል። በቡራቅ የሄደ ጊዜ ማለት ነው። በቡራቅ የሄደ ጊዜ ሰማይ ሄዶ አግኝቶታል ሙሳን ማለት ነው። ከመቃብር ወጥቶ ነው ወይስ ሁለት ሙሳ ነበር የነበረው? ሙሐመድ አለ? መሐመድ አሁን የገባው ሰላም ነው። እንኳን ደህና መጣ። አህያ በሄደ ጊዜ ማለት ነው። ደህና ናችሁ? እግዚአብሔር ይመስገን። ሙስሊም ነህ? አዎ ነኝ። ኦኬ፣ ጥያቄያችንን ሰምተዋል። ሙሳ በመቃብር ውስጥ ጸሎት ያድርግ ነበር አይደለ? ሙሐመድ አይቶታል፣ አግኝቶታል። እሺ፣ አድርጓል አይደለ? ሙሐመድ ቀጥል። አቤት፣ እየሰማሁ። ሙሳ ሰላት አድርጓል አይደለ? መቃብር ውስጥ አድርጓል። አዎ። ኦኬ፣ ስለዚህ ሙሳ መቃብር ውስጥ እያለ ስጋና ነፍስ አብረው ነበር ማለት ነው። ስለዚህ አልሞተም ነበር። አይ ፈጣሪ እኮ በፈለገው ሰዓት ማለት ነው ማንኛውም አካልና ማንኛውም ሰው እንደፈለገ ማድረግ ይችላል። ስለዚህ ሙሳ አልሞተም ማለት ነው። ሰው ልጅ አሁን ለምሳሌ ሙሳ ማለት ለጊዜ መላክ እንደ ነብይ ነበር። እሱን አልጠየኩም እኮ እኔ እንደሆነ ብለህ እንደምታምን ስለማቅ አልጠይቅህም። እሱን ችግር የለውም ብለህ እንደምታምን ስለማቅ ጥያቄ እሱ አይደለም። እኔ ጥያቄ ምንድነው? መቃብር ውስጥ ሰላት ሲያደርግ ሙሐመድ ተመልክቶት ነበር፣ አግኝቶት ነበር ወደ ኢየሩሳሌም ሲሄድ መቃብር ውስጥ። ኦኬ፣ ይሄንን ተግባብተናል ማለት ነው። ችግር የለውም። በቃ እየተጨናነቅ ስለሆነ ማለት ነው። ኦኬ፣ እሺ። ስድስተኛው ሰማይ ላይ ሲሄድ ሙሐመድ በቡራቅ ማለት ነው ሙሳን እዛ አግኝቶት ነበር ወይስ አላገኘውም ነበር? ሄደ ወደ አባቱ ሄደ። ባይዞ በጣም ይሄ ምንም ልትመልሱት አትችሉም። እንዴትም አድርጋችሁ ልትመልሱት አትችሉም። አሁን መሐመድ ውልቅ ብሎ የወጣው ለዛ ነው። ይመልሳል። በቃ በጣም እርስ በራሱ የሚጋጭ ነው መሐመድ የተናገረው ማለት ነው።
የሆነ ሾርት ሚሞሪ የሆነ ሰው አለ፣ አልዛይመር ያለበት ሰው አሁን የተናገረውን ነገር ረስቶ ከዛ ያንን ጠልዞ የሚጥል ሌላ ንግግር ይናገራል። ሉክ አሁን የተናገረውን ይረሳና ሌላ ንግግር ደግሞ በሆነ ሰዓት ላይ ሲናገር ቀድሞ የተናገረውን ነገር ረስቶት ነው የሚሆነው ማለት ነው። አሁን በጣም ሁለቱ እርስ በራሱ ስለሚጋጭ ከድር አለ እሰማለሁ እኔ ደለቦስ እንደዚህ ደርዘን የሚያክሉ መጽሐፍቶች እሰማለሁ ወይ ይህን ለመታደግ የተጻፉት ወይ ጉድ! አሁንም አይሰሙኝም። ከድር አልረገጠውም ገና አልሰማችሁም? ገስት ከማል ካለ ግን መቀጠል ትችላለህ። እኔ ገስቴም እኮ እየከፈተልኝ ስላልሆኑ ሙስሊሞችን ለማስገባት ፋቲ ወለዮ ያሉትን ላስገባና ኦኬ። ስለዚህ ኦኬ አለ አሁን ተመልሰሃል። አሰቃየኝ በእናትህ በጣም ረጅም ሰዓት ተቋርጦ ነበር። አሰቃየኝ። ሙዴን እያጠፋው ነው። ሀሳብ ዲስተርብ ያደርጋል። ይዘናቸው ነበር፣ ችግር የለውም። እኔ ገዝት አልከፍት ስላለኝ ነው። እኔም ከድር ገብቷል። ከድር ወይ አላህ ኢዝ ኪንግ ወይም ከማል አላችሁ። ስለዚህ ሙሳ አልሞተም ሲያደርግ ከነበር የነበረው አልሞተም ነው የሚባለው። ማሜ ደግሞ ምን ብሏል መሰላችሁ? ክርስቲያኖችና አይሁዶች ነቢያቶቻቸው ማምለኪያ ቦታ ይሰሩባቸዋል ብሏል። እኛ መቃብር የሰራንበትና ያልበሰበሰ ነቢይ አናቅም። ሁሉም የሞቱት ይበሰብሳሉ። መጽሐፍም እንደሚነግረን ሁሉም እንደሚበሰብሱ ነው። መበስበስን አታይም የተባሉ ለክርስቶስ ብቻ የተነገረ ትንቢት ነው። ስለዚህ ሁሉም ይበሰብሳሉ። መሐመድ ደግሞ ሰላምታ አውርዱብኝ በኔ ላይ፣ ሰላት አውርዱብኝ በኔ ላይ፣ ሰላምታችሁን መልሳለሁ ብሏል። ሰላት አሁን ስታወርዱበት ሰላም ይመልስላችሁ፣ ሰላት ምላሽ ይሰጣችኋል አለ ወንድማችን። ይሰማል? ከድር አይ ቲንክ ቅድም ጀምሮ ሚዩት አድርጎ ማይኩን አላነሳም። ወለየው አለ ነው ስብ ጓደኛ ተበላሽብኝ እንደ ምን አይነት እስላሞች ሙድ ማህበር ማለት ነው። ታይጠይቋችሁ እስልምናን ጠይቋችሁ ነው መሐመድ ሙሳ እያልክ የምጠይቀው ትጠየቅ መልስ። አሁን ስለ ክርስትና ጠይቀሃለሁ፣ ቀጥ ብለህ መልስ። አትደናቆር። እዚህ እየገባ ስብስብ ሁላ አሁን እናንተ ሙስልምና ነው። ለምን ጠብቶ አሪፍ ነበር። ደንቆሮላ እንደዚህ ነው። ልጁን ድረስ ያኛውን የኛውንም አታስገባው፣ እዚህ ጋር አሁን ያስገባውን አታስገባው። በጣም ባለጌ ልጅ ነው። ሁሌም ከስር ስለማይጠፋ ቁጭ ብሎ ይማር ከስር ገስ ላይ ከገባ ሊሳደብ እናትን እንዲላር እንደዚህ ምናምን የሚል ልጅ ነው። ይሄ ፊት ብቻ ያለ አሁንም ልኳል። ከገባው ጀምሮ ነው የላከው። ከስሮ ነው ይማር ነገር አድርጓል። አስታውሽ አሁን ላይ የሚሳደበው እናት እንደዚህ ላርገህ እንደዚህ ምናምን ነው ስድቦቹ። አታስገባው። ደግሞ ስከፍት ነው የሚመጣው ሁሌም። ኤኒዌይስ ፈቲ ኦኬ። ሙሐመድን አሁን ሰላት ስታወርዱበት ምንድን ነው ጥቅም? ለምንድን ነው ሰላት የምታወርዱበት? ሰለዋት ለምንድን ነው የምታወርዱት በመሐመድ ላይ? ሰለዋት ለምን ታወርዳላችሁ? በቃ ባይዘ ምንጽር የሚሰሩት ራሱ ተኩሰው ጨርሰዋል። ምንም አርጉመንት ጨርሰዋል። እኔ በጣም እየሳኩ ነው። በቃ የሚያነሷቸው ነገሮች ሁሉ
ምንም አርጉመንት ጨርሰዋል። በቃ ምንም ማንሳት አልቻሉም። ክርስትና ላይ በቃ ስታክ አድርገዋል አብዛኞቹ። ምንም ነገር የሚያነሷቸው ሁሉ ደግሞ እስልምናን የሚቀብር ቶፒክ ነው የሚያነሱት። የሚጽናኑት ምንድነው? እሱ አንዳንድ ዘገምተኛ ሰዎች እነሱ ጋር ገብተው በሚቀባዥሩ ነው። አርጉመንት እንዳለ ገለዋል፣ ጨርሰዋል። ምንም የላቸውም። ክርስትና ላይ የሚያነሱት እንዳለ የሞተ ነገር ነው። የሞተ ነገር ነው የሚያነሱት እና አይ ቲንክ በቃ ያላቸው አማራጭ ምንድነው? ህዝቡን ለመያዝ ብቻ አንዱ እየተፍጨረጨሩ ነው። እኛ ጋር ግን 724 ላይቭ ከገባን እያንዳንዱ የሚነሱ ቶፒኮች ሰፊ ቶፒኮች አንስተን ነው የምንሄደው። የአንድ ጥቅስ የማመሳሰል ጉዳይ ሳይሆን በራሳችን የመተርጎም ጉዳይ ሳይሆን በራሳቸው ሊቃውንቶች በቁርአናቸው በሀዲሳቸው በራሳቸው ተፍሲር እነሱ የሚሰሩት ግን ምንድነው? እዛ ጋ የሆነ ቃል አለች፣ እዚህ ጋ የሆነ ቃል አለ፣ የማመሳሰል ቃል። እዛ ጋ ጫላ በላ ካለ እዛ ጋ ደግሞ አበበ በሶ በላ ካለ እዛ ጋ ደግሞ የጫላ ካልተገለጠ ምግብ በላ ከተባለ አይ በቃ በሶ ነው የበላው። ምክንያቱም በላ የምትለው ቃል እዛ ጋ አለች፣ እዛ ጋም በላ የሚል ቃል አለ። ያኛው በሶ በላ ይላል፣ ይሄኛው ግን ምን እንደበላ ስላልተገለጠ የግዴታ በሶ ነው መሆን ያለበት። በላ የሚለው እዛ ጋም አለ፣ እዚህ ጋም በላ የሚል አለ። እንደዚህ አይነት የወረደ አርጉመንት ነው የሚሰሩት። ዋና እሱን እንደዛ ነው። ሌላኛው ግን ምንድነው? እሱ የሚጠቀሙት ባይብል ሀብ እኛን የሚመለከት አይደለም፣ ኦርቶዶክሳውያንን የሚመለከት አይደለም። የሚጠቅሱት ባይብል ሀብ ነው፣ የፕሮቴስታንት ነው። እዛ ላይ የሚጠቅሷቸው ኮመንተሪዎች የፕሮቴስታንት ነው፣ ኦርቶዶክሳውያንን ኮመንተሪ አይደለም የሚጠቅሱት። ሌላኛው ስኮላር ክርስቲያኖች ብለው የሚጠቅሷቸው እንዳለ ፕሮቴስታንት ነው፣ ኦርቶዶክሳውያንን የሚመለከት አይደለም። እንዳለ የያዟቸው ፋይሎች እንዳለ እኛ የሚመለከት አይደለም። ግን ምንድነው ለሰው ያወዛግባሉ፣ ሊያጭበረብሩበት ይጠቀማሉ። ለሚያሰው ግን ስቆባቸው ነው የሚያልፈው። ለምሳሌ እኔ ለሙስሊሞቹ አሁን አንድ የቴስት የጻፈውን ወይም ሺያ የጻፈውን ባመጣላቸው አይቀበሉም። ሱኒ ሙስሊሞች አሉ፣ ሺያ ሙስሊሞች አሉ። ሱኒ ሙስሊሞች የሺያ ሀዲስን አይቀበሉም፣ ሺያዎቹ ደግሞ የሱኒዎችን አይቀበሉም። እነኚህ እነ ቡሃሪ እነ ሙስሊምን ይቀበላሉ። ሺያዎቹ ደግሞ አልካፊ ነው ዋና ሀዲሳቸው። አልካፊን ይዤ መጥቼ አሁን ኑ ተቀበሉ እነኝም ብላቸው አይቀበሉም። የአህመድያንን ኮመንታሪ ይዤ መጥቼ የሱኒ ሙስሊሞችን ተቀበሉ ብላቸው እሺ አይሉኝም። አህመድያን የሚያምኑት ለየት ያለ ነገር ስለ ሙስሊም ቢባሉም የተለየ ነው እነሱ። ስለዚህ ሙስሊሞቹ እንዳለ ንጽጽር የሚሰሩት አሁን ተሸክመው የያዙት የአይሁዶችንና የፕሮቴስታንትን ኮመንታሪ ነው። እኛ የሚመለከት አይደለም። በደቂቃ ውስጥ ዲባንክ በደቂቃ ውስጥ የሚራገፍ ነው። እኛ የራሳቸውን ስኮላር እንኳን ጠቅሰን ስናድ ቼን ግሬድ ምናምን ይላሉ አይደል? እንደገናም ደግሞ እሱን ሳሂ ሆነው አሳይተናቸው አንቀበልም ወላ ይላሉ። ታዲያ ለእኔ ሲሆን የቴስት ስጠቅስልኝ እምነት የሌለውን ሰው ስጠቅስልኝ እንዴት ነው የምቀበለው? ወዳጄ ኦንሊ ጂሰስ የጻፈውን ለእኔ ስታመጣ እንዴት ነው የምቀበል? ካልቪን የጻፈውን ለእኔ ስታመጣ እንዴት ነው? የካልቪን ተከታይ የጻፈውን ስታመጣ ለእኔ እንዴት ነው የምቀበል? አንድ ሉተራን የጻፈውን ለእኔ ስታመጣ እንዴት ነው የምቀበል? እኔ አንቀበልም ማለት ነው። ስለዚህ ማጭበርበሪያ የያዟቸው ፋይሎች በሙሉ የሐሰትና እኛ የማይመለከቱ ናቸው። አይደለም በኤቴስት ምናምን ተውና ኢስተርን ለምሳሌ የራሻ ኦርቶዶክስ እንኳን ኮመንታሪ ብታመጣ አልቀበልም። ኦሪየንታል ኦርቶዶክሳውያን ኮመንታሪን ካልሆነ ማለት ነው። የራሻን ኮመንታሪ ማልቀበል፣ የራሻ ኦርቶዶክስን ኮመንታሪ እንደው ብታመጣ ማልቀበል ሰውዬ የኤቴስት ብታመጣ እንዴት እንድቀበል ነው? የኤቴስት ተሸክማችሁ እንደዚህ ፋይል ማአት ምንም ማያውቁ መሀይማንም የምታጭበረብሩ ክርስቲያን ኮመንታሪ እያላችሁ
በስም ክርስቲያን ነን ያሉ ነገር ግን ያልሆኑ የእነሱን ኮመንተሪ ተሸክማችሁ ያላችሁ ንጽጽር ምሰሩ የሙስሊም እንትኖች እንዴት እንደምንስቅባችሁ ብታዩ። ክርስቲያን ስኮላሮች እንደዚህ ያልሆና ብላችሁ ማስረጃ ብላችሁ የምጠቅሱትን ስንሰማ እንደክምባችኋለን። እንደኛ እውነትን መረጃ ያዙ። ንጽጽር የሚሰሩትን እዛው ራሳቸው ሞግታቸው አንዴ። ስለዚህ እንደኛ በመረጃ በማስረጃ ትክክለኛ መጽሐፍታችሁን በትክክለኛ ትርጓሜ ተርጉሙና ንጽጽር ስሩ። እድሜ ልክ በማጭበርበር በመዋሸት ንጽጽር አይሰራም። ይሄ ዘመን በጣም የተነቃበት የተበላበት ነው። በራስ አይፈታም። አስተምሮቱ እንዴት ነው? ሊቃውንቶቹ እንዴት ብለው ነው የሚፈቱት ተብሎ ነው እንጂ እዛ ጋ እንዲህ የሚል ቃል አለ፣ እዛ ጋ እንዲህ የሚል ቃል አለ። በቃ ተመሳሳይ ነው። እዛ ጋ አበበ በላ የሚል አለ፣ እዛ ጋ ጫላ በላ የሚል አለ። በላና በላ ተመሳሳይ በላ ሁለት ፊደል ናቸው። በና ላ እዛ ጋ የበላው ጫላ ስጋ ነው። እዛ ጋ ደግሞ የበላው አበበ ስላልተገለጠ አበበን በቃ ስጋ ነው የበላው። ምክንያቱም በላ ነው የሚለው ሁለቱ ጋር በላ በላ ነው የሚለው። እንደዚህ አይነት ደደብ የሆነ አስተሳሰብ ውስጥ አትግቡ። ኮመንተሪዎችን ለማምጣት ሞክሩ። ኮመንተሪ ስታመጡ ግን ለማን ምን ማምጣት እንዳለባችሁ ተማሩ፣ ከኛ ተማሩ። እኛ እንደ አቂዳችሁ ነው መረጃ እንኳን ስናመጣ። አሻሪ ከሆናችሁ የአታሪን አቂዳ ዘንላችሁ አንመጣም። አታሪ ከሆናችሁ የአሻሪን ዘንላችሁ አንመጣም። ኢቭን አንድ ነን እያላችሁ አብራችሁ ለምሰግዱት መስጊድ ላይ እንኳን በአቂዳችሁ ለተለያችሁት እንኳን አንድ ዘን አንመጣም ማለት ነው። ለእናንተ ኮመንተሪ ዘን እንደማንመጣ ሁሉ ማለት ነው። እና ሞከሩት እስኪ እንደዛ እውነት ላይ ማለት ነው። ማለት የተወሰነ የሚቀርብ እውነት መቼም እንደማታመጡ እናውቃለን። አትሊስት የእኛን ኮመንተሪ ይዛችሁ ለማስረዳት እስኪ ሞክሩ። እስኪ በዛውም እውቀታችሁ እየዳበረ ይሄዳል። አንድ ቀን ደግሞ እስኪ ጤናማ አይምሮ ካላችሁ ኮመንተሪውን ስታዩት ተውሸት ማለት ውሸትን ስትጸየፉ እውነት አርነት ያወጣችኋልና እውነትን ልታገኙ ትችላላችሁ። ለማይረባ አይምሮ ተላልፋችሁ ያልተሰጣችሁ ከሆናችሁ ማለት ነው። ኤኒዌይስ አሁን ግን ዘመኑ ስለባነነ ህዝቡም ስለነቃ ማንኛውም ሰው አድማጭ ያጣችሁ ስለዛ ነው። እኛ በቂ ሙስሊም ኦዲየንስ አለን። ከ700 ያላነሰ የሙስሊም የሚያደምጠኝ በመረጃዬ ላይ ሙስሊሞች አይጠራጠሩኝም። እናንተ ፕሮፓጋንዳ እንደምትሰሩት አለም ሜይ ቢ እፎይ አግሬሲቭ ትሆናለህ፣ ትበሳጫለህ፣ ትሳደባለህ ካሉ እንጂ መረጃ ላይ ያለ መረጃ እንደማላወራ ሁላችሁም ታውቋታላችሁ። ሁላችሁም ማለት ነው። ያላንዳች መረጃ ያወራውበት ቻሌንጅ አድርጊያቸው አሁን ስንት ዓመት ሙሉ ወደ 3 ዓመት ሆነኛ ከጀመርኩ ቻሌንጅ አድርጊያችሁ ያለመረጃ ያወራውበትን አምጡ ብያችሁ ማምጣት አልቻላችሁ። ቀጥፌባችሁ ከሆነ ያለመረጃ የዋሸሁት ከሆነ ስኮላራችሁ ያላሉትን ያልኩትበት ካለ አምጡና ኤክስፖዝ አድርጉኝ እላለሁ። ብዙ ጊዜ አትችሉም፣ አታደርጉትም። ግን ዝም ብሎ ውሸታም ነው፣ ቀጣፊ ነው፣ ተሳዳቢ ነው፣ እንደዚህ ነው እንደዚህ የሚጽፉት ግን እኔ ቤት ገብተው እስቲ የዋሸሁትን መረጃ አንጡ ማለት መረጃውን ያዙ። እኔ ከምጠይቃችሁ መረጃውን ሰብስቡና እንዲህ ቀን እንዲህ ቦታ ላይ እንዲህ ብለህ ዋሽተሃል ብላችሁ መረጃዎችን እንዳለ ሰብስባችሁ እዛችሁ ነው እዩዋቸው። ፌስቡክ ላይ የሚጽፉብኝ ነው እዩዋቸው። እኔ ለማየት ሞክሬ ነበረ። አንድ አይጠቅሱም፣ ዋሸ ያሉትን አይጠቅሱም፣ ውሸታ ወይንም ደግሞ ቀጠፈ ያሉትን አይጠቅሱም። በቃ ይታሰር፣ ይፈለጥ፣ ይቆረጥ ምናምን ምንድን ነው ጥፋቱ ተብለው ሲጠየቁ በቃ ተሳደበ ምናምን ነገር ወይም እንደዚህ ነው የተሳሳተ የእኛ ማናምነውን አመጣ የሚል ካለ እነሱ እንግዲህ እንዳልኳችሁ የኤቴስት ነው ለእኛ የሚጠቅሱት። ኤቴስት የሆኑ ሰዎችን እምነት የለን የሚሉትን የእነሱን ጽሁፍ ለእኛ ዶክመንት አድርገው ይዘው ያመጣሉ። እከሌ የሚባል ኤቴስት እንደዚህ ብሎ ክርስትናን ተናግሯል፣ እንደዚህ የሚባል መጽሐፋችሁ ተበርዟል ብሏል፣ ስለ ክርስቶስ እንዲህ ብሏል ብለው የኤቴስቶችን መጽሐፍ ነው የያዙት እንዳለ። እኔ የራሳቸውን ሊቃውንቶች እየጠቀስኩት ስድብ ከመሰላቸው የኤቴስት ለእኔ ሲጠቅሱልኝስ እኔ አሁን እንደዛ እስኪ በእናንተ አስተምሮ የኤቴስቶችን ብጠቅስላችሁ ምን ያህል ብላስፌሚ ሊሆን እንደሚችል ማሰብ። አንድ እስቲ እፎይ ከሙስሊም ሊቃውንቶች ውጭ የክርስቲያኖችን ወይ የኤቴስቶችን ወይንም ደግሞ አማኝ ብቻ እስልምናን የማይወክሉ መረጃዎችን ይጠቀማል እነኛን እየተጠቀመ ነው ካላችሁ ቻሌንጅ አድርጉኝ እስኪ። አይደለም እሱንም ተዉት።
ዳኢፍ ሐዲሶችን እየተጠቀመ ነው እንደዚህ የሚሰራው ብላችሁ ካሰባችሁ ዳኢፍ ማለት ባይዞ ደካማ ማለት ነው። ደካማ ሙሉ ለሙሉ ሪጀክትድ የተደረገ አይደለም። መኡዱ ራሱ ሪጀክትድ አይደለም። ደካማ ማለት ተሰንሰለት ውስጥ አንዱ ተራኪው ከዚህ በፊት ወይም ዋሽቶ ያውቃል ወይም የማስታወስ ጭንቅላቱ ደካማ ነው አላመንበትም ያሉት ነው ስኮላሮቹ ዳኢፍ የሚያደርጉት። አልባኒ ዳኢፍ ብሎት ለምሳሌ ዳሩ ሰላም አይ አምኜበታለሁ ካለ ሳሂህ ሊለው ይችላል። አርኖት ሳሂህ ያለውን አልባኒ ዳኢፍ ያለው አለ። አልባኒ ሳሂህ ያለውን ደግሞ ዳሩ ሰላም ዳኢፍ ሳሂህ ይገባዋል ትክክል ነው ሲል ያኛው ደግሞ ኖ አላመንኩበትም ካለ ዳኢፍ ያደርገዋል። እንደዛ እንኳን ዳኢፍ የሆኑ ሀዲሶችን እንኳን አልጠቀምም። ዳኢፍ ሀዲሶችን አይ ትጠቀማለህ ካላችሁ ግን እስቲ ሰብሰብ አድርጓቸውና ይኸው እዚህ ቦታ ላይ ነኝ ሀዲሶች ዳኢፍ ናቸው በሉና አንጡልኝ። ዳኢፍ ማለት ልብ በሉ ክርስቲያኖች የጻፉት ማለት አይደለም። ኤቴስቶች የጻፉት ማለት አይደለም። ሙስሊም ያልሆኑ ሰዎች የጻፉት ማለት አይደለም። ዳኢፍ ማለት በደንብ አስተውሉ። ዳኢፍ ሀዲስ እንኳን በሙስሊሞች የተጻፈ ነገር ግን ከጊዜ በኋላ ሲያጠኑት ከተራኪው አንዱ ወይን የማስታወስ ችሎታው ደካማ የሆነ ወይን ዋሽቶ የሚያቅ ከሆነ ወይንም ደግሞ ቼን ኦፍ ናሬሽኑ ትረካው የተቋረጠ ከሆነ እንደዚህ ከእንደዚህ ጋር በተያያዘ ዳኢፍ፣ ሙርሳል እና መውዱ ብለው ይሰጡታል እንጂ ሌላ አማኝ ያልሆነ አይደለም። የሚገኙትም እነኚህ ዳኢፍ፣ ሳሂህ፣ ሐሰን ተብለው የሚገኙት ራሱ የሙስሊሞች መጽሐፍ ውስጥ ነው። የክርስቲያኖች መጽሐፍ ውስጥ አይደለም የሚገኙት፣ የሙስሊሞች መጽሐፍ ውስጥ ነው። ለመረጃነት ይውላሉ ወይ? ኢብን ሐጀር አልአስቀላኒ እንደሚናገረው ይውላሉ። እንኳን ዳኢፍ ሐዲስ ይላል ሙርሳል ሐዲስ አይጣልም። አንደኛው ስኮላር ሲያጠና ሜቢ ዳኢፍ ያለውን ሌላኛው ሳሂህ ሊለው ይችላል ይላል። ሌላኛው ሳሂህ ያለውን ደግሞ ሌላኛው ዳኢፍ ሊለው ስለሚችል፣ ምክንያቱም በስኮላሮች መካከል ልዩነት ስላለ። ነገር ግን ምንድነው እሱ ታዲያ ግሬስ ሲሰጥ ሳሂህ ማለት ከ95 ምናምን በላይ ታማኝ ማለት ነው። ሐሰን ማለት ደግሞ ከ85% በላይ አሪፍ የሆነ ታማኝ ማለት ነው። በቃ ጥሩ ነው ማለት ነው። ተቀባይ ያለው ማለት ነው። ዳኢፍ ከሆነስ ዳኢፍ ከሆነ ከ45 በላይ ነው። ከ45 በታች አይደለም። ዳኢፍ ከሆነ እስቲል ለመረጃነት ይውላል፣ ለመከራከሪያነት አይውልም ብለው ነው የሚያስቀምጡት። ሰፖርቲቭ ሆኖ ይቀርባል። ሙሉ ለሙሉ ሪጀክት የተደረገ አይደለም እና አያመጡብንም። ኤኒዌይስ አያመጡብንም ለማለት ነው። እነሱ ጋር ግን ሁሌ የሚጠቀሙት የሐሰት መረጃዎች ነው። የሐሰት መረጃዎች ለኦርቶዶክሳውያን ማይሆኑ ለማን ማን ኮመንተሪ ማምጣት እንኳን ማያውቁ ናቸው። ለማን ምን ኮመንተሪ ማምጣት እንዳለ የሚጠቀሟቸው ኮመንተሪዎች የእኛን አይደለም፣ የቤተክርስቲያንን ትርጓሜ አይደለም የሚጠቀሙት። እንዲሁም ደግሞ ኮመንተሪ ክርስቲያን ኮመንተሪ ብለው የሚያመጧቸው ሆል ክርስቲያን አይደሉም። ክርስቲያን ማንላቸውን ሰዎች ነው የክርስቲያን ኮመንተሪዎች ብለው የሚያነቡላችሁ። ኤኒዌይስ ቀጥል መሐመድ። ሶሪ ብዙ ሳትወሰድኩብህ። ችግር የለም አብሽር። ምንድነው ላወራልህ ወይ ደግሞ ልጠይቅ የፈለጉት አንድ ጥያቄ ብልጭ ብሎብኛል ስትናገር የሰማሁት ምንድነው፣ ሙስሊሞች የተለያዩ አይደሉም። ምክንያቱም የእስልምና መሰረቱ 5 ነው። ብዙ ጊዜ እነግርሃለሁ እና በ5ቱ መሰረት ላይ ኖረህ እንደ ሰውኛ ሰውየው በየትኛው መንገድ ይሄድ ምንም ይበል ምንም የራሱ የህይወቱ ጉዳይ ነው። እስልምናው መሰረቱ የተገነባበት ስለ ምልከታ ሳይሆን እያወራ ያለሁት አንተም ግለሰብ ነህ ስታወራኝ። ስለዚህ እኔም አቂዳ ነው እያወራ ያለሁት። ሰው አቂዳው ላይ መሰረት ስናደርግ አሻሪዎች ለምሳሌ ይሄን አይቀበሉትም። እኔ አሻሪ ምናምን ካፊር ምናምን ብለህ ይሄ የሁዳ ይሄ እንትን ነሳራ ብለህ ለእኔ እኔ እኮ አይደለሁም ያልኩት። አይደለም ማንም ይበል ልታወራልኝ የሚገባት በቀላሉ እሺ ላስረዳ። ያው ልዋሽ ትሞክራለህ፣ ምክንያቱም ከነብይ ጋር ስለምትጋጭ ደስ ይለኛል።
ነቢይን በፍጹም እስካልታዘዝከው ድረስና በአንዳች ብትለያዩ በእሱ መልሰ እስካልተስማማችሁ ድረስ ካፊር ናችሁ ይላል። ታምናለህ በዚህ? በሱናቸው እከተላለሁ። ሱናቸው ማለት ለምሳሌ ሱናቸው ብቻ አይደለም። ፕሊስ አዳምጥ። ታምናለህ አታምንም አልጠየቅኩም። ትከተላለህ ትከተልም አይደለም። ከተለያየ ወደ እሱ መልሰ አንድ የሚለው ሀዲሱ ስለምን መለያየት ነው የምትነግረኝ አንተ? አሁን ከእሳቸው ጋር በምን መንገድ ስለመለያየት? በምንም ተለያይ። አንገቱን ቁረጠው የሚለውን ላሳይህ። እሱን ከማሳይህ በፊት የምኑ አንገቱን የምንቆርጠው ልዩነት የሚመጣ ከሆነ ንጽጽር ነው የምትፈልገው? አንገቱ ቁረጥ የሚለውን ነገር ከመጽሐፍም ያለውን ነገር እያመጣው ንጽጽር ነው የምትፈልገው ወይስ መማማር ነው የምትፈልገው? መማማር ነው የምትፈልገው? እኔ ቅድም የጠየቅኩ ለምን መሰለህ? ውሸታም ስለሆንክ እኮ ነው። ውሸታም ስለሆንክ ነው። ቆይ እየዋሸ ስለሆነ ምክንያቱም ሱራ 33 ላይ 36 ላይ ሱራ 4 65 ላይ ሱራ 59 7 ላይ አላህንና ሙሐመድን በፍጹም እስካልታዘዝክና አንድ እስካልሆንክ ድረስ አማኝ አይደለህም ይላል። ስለዚህ አሁን ጠረጴዛ ላይ እናስቀምጠው። አንተ አላህ እጅና እግር አለው ብለህ የምታምን ከሆነ እነኛዎቹ ደግሞ አላህ እጅና እግር የለውም ብለው ነው የሚያምኑት። ወይን አንተ ያልከውን ነው ሙሐመድ ያለው ወይን እነሱ ያሉትን ነው ሙሐመድ ያለው። የኔና የነሱ አረዳድ በየትኛውም መልኩ ስታንዳርድ አታደርገው። ምክንያቱም ካልከኝ ታዲያ ስለማን ነው የምናወራው? እኔ እኮ ስለሁለታችሁ ድነት ነው እያወራ ያለሁት ወገን። ስለኛ ድነትና መዳን፣ ስለእኔ መዳንና ድነት ለእኔ ተውና፣ ቅድም እኔ ከመነሻ ልዩነቱን እንዴት ነው የማውቀው? ስለ ፈጣሪ አንድነት ቆይ ምክንያቱም አንተም መሰረት አድርጌ ነው ማወራው። እምነት ላይ መሰረት አድርጌ ነው ማወራው። ምክንያቱም እዚኛው አካል አላህ እጅ አካል ምንም የለውም ብሎ በእነዚህ የሚያምኑ አሉ። ይህንኛው ደግሞ እጅ እግር ባትፊት አለው ብለው የሚያምኑ አሉ። ሁለት ተቃራኒ የሆኑ አሉ። አለው የለው ብለው የሚያምኑ አሉ። ሙሐመድ ደግሞ ምን ብሏል? በአንዲት ነገር እንኳን ከተለያያችሁ ምን ትሆናላችሁ ይላል? ካፊር ትሆናላችሁ ይላል። ትከፍራላችሁ፣ ትወጣላችሁ ከእስልምና ብሏል። በእኔ ላይ የዋሸ ካለ ደግሞ እሱ ገሃነም ይገባል ብሏል። ሙሐመድ ሊናገር የሚችለው ከሁለት አንዱ ነው። ሁለቱንም ተናግሯል ማለት ደግሞ ሙሐመድ ተቃራኒ የሆኑ ነገሮች ስለ አንድ ነገር ሲናገር ነበር። አንዴ አላህ እጅ አለው ብሏል፣ አንዴ ደግሞ እጅ የለውም ብሏል። አንዴ አላህ ከአርሽ በላይ ነው በዛቱ ብሏል፣ አንዴ ደግሞ ያለ ቦታ ነው ብሏል። አንዴ ከሌሊቱ 9 ሰዓት ላይ ወደ ቅርቢቱ ሰማይ ይመጣል ብሏል፣ አንዴ ደግሞ አይመጣም ብሏል። አንዴ ተወሱል ይቻላል ብሏል፣ አንዴ ደግሞ ተወሱል አይቻልም ብሏል። አንዴ አላህ ሙሐመድ ቁርአኑ ያላህ ቃል ነው ፍጡር አይደለም ብሏል፣ አንዴ ደግሞ መልእክቱ እንጂ ለፍዙ ፍጡር ነው ብሏል። ስለዚህ ሙሐመድ ራሱ የሚጋጭ ንግግሮችን ሲያደርግ ነበር ማለት ነው። አይ እሱ አላደረገም። የተነሳህበት መስመር መልሰው ጋር ገባ። ወደ ራስህ ቶፒክ መጣህ እንጂ እኔ ልጠይቅህና ልንነጋገርበት ማማርበት ስለ አንድ አምላክ በፈለግከው መንገድ ጠይቀኝ እመልስልሃለሁ፣ በፈለግከው መንገድ ተዘጋጅ ብለህኝ ለመማማር ነው የተቀመጥኩት። አንተ ነህ ፖለቲካ ሰራለሁ ብለህ ማይሆን ቶፒክ ውስጥ ልዋሽ ማለት ነው። ፖለቲካ የሚባል ነገር ምናምን የለም እኮ እምነት አይደለ እንዴ? ስለ መዳን እኮ ነው የምናወራው። አንተም ስለ መዳን ነው የምታወራው። ዝም ብለህ መጠየቅ ስችል እንደዚህ የለም ብለህ አገር የሚያውቀውን ያለ እስልምና አሁንም ደግሜ ልንገርህ መሰረቱ 5 ነው። ከዛ ውጭ የሚጓዙ እሱን ተረተረትን ግን ያለው ሪያሊቲ ነው የምነግርህ። ለማንኛውም ጥያቄ ልጠይቅህ። ጥያቄ ምንድን ነው? እውነተኛ አምላክ ብቻ የሆንክ አንተን የላከውን ኢየሱስ ክርስቶስን ያውቁ ዘንድ ይህች የዘላለም ሕይወት ናት ከምትለው ከ3 ቁጥር ጀምረህ እስከ 6 ቁጥር ያለውን ነገር እስኪ አብራራልኝ። አንተ በአንተ
ግንዛቤ ልክ አብራራልኝ ይህንን ነገር። ኦኬ እሺ፣ ክርስቲያን አንዴ ክፈትልን። ዮሐንስ ወንጌል ምዕራፍ ኦራይት እንደዚህ ይላል። ከቁጥር 1 አድርገው። ኦኬ መልካም። ትንሽ ወይን ዝቅ አድርግልኝ። ኢየሱስም ይህንን ተናግሮ ወደ ሰማይ ዓይኖቹን አነሳና እንዲህ አለ፣ አባት ሆይ ሰዓቱ ደርሷል። ጸሎት እያደረገ ነው አይደለ? ጸሎት እያደረገ ነው። ወደ ማን? ወደ ጌታው። ወደማ? ወደ አባቱ። ወደ ጌታው። አባቱ ማን ይላል? ወደ ጌታው። ለምን ትዋሻለህ? ለምን ትዋሻለህ? አንብበው። ቀጥላ አውዱን ይዘህ ውረድ። አውዱን ይዘህ ውረድ። አንብበው። እንዴት እንደምቀብር አሳያለሁ። ቀድሞ የሚሞተው የሚያውቀው ፈጣሪ ነው፣ የሚቀበረው የሚያውቀው ፈጣሪ ነው። ፕሊስ አንብብ። እንዲህ አይነት ክፍሉን አንብብ። አትጠቀም። አንብብልኝ። እያነበብክ እኮ ነው። አለ ቀጥል። ብታነበው አይሻልም? አሊያም ሀርሽ ከመሆንብህ ቡሃሪ 691 አንድ ያዘጋጅልኝ ክርስቲያን። ይኸውልህ አሁንም ከምለጥፍ ብታነበው ይሻላል። የምትጠየቀው ነገር መመለስ ስለማትችል ውዝግብ ለመፍጠርና ሰዎች ላይ ብዥታ ለመፍጠር ከምትሞክር ጠየቅኩ። እኔ የጠየቅኩ ነገር ክፍሉን አንብብ ስልህ አስተማሪ ነኝ ብለህ ታስባለህ አይደል? አስተምረኝ። ና ቀጥልሽ እኮ አዳምጥ። እሺ አዳምጥ። አሁን ሚዩት አድርግና ላስተምርህ። ሚዩት አድርገው። መልካም። ኢየሱስም ይህንን ተናግሮ ወደ ሰማይ ዓይኖቹን አነሳና እንዲህ አለ፣ አባት ሆይ ሰዓቱ ደርሷል አለ። ዓይኖቹ ወዴት ከፍ አድርጎ? ወደ ሰማይ። ለዚህ ነው ጠማማ ዓይኖቹን ዝቅ አድርጎ ጸሎት እንደሚባል እንዳትሆኑና። ኤኒዌይስ ጥርሱን የሚነክስና ዓይኖቹን እንትን የሚል ይላል ምሳሌ ላይ አንዴ ሞቆኛል። ሎክ ስለዚህ ዓይኖቹን ከፍ አድርጎ ጸሎትን አስተማረን። እንዴት መጸለይ እንዳለብን ማለት ነው። እንዴት መጸለይ እንዳለብን አስተማረን። ምን? ዓይኖቹ ወደ ሰማይ ከፍ አድርጎ። የትኛውም ሙስሊም ዓይኖቹን ከፍ አድርጎ ወደ ሰማይ እያየ ጸሎት ማድረግ አይችልም፣ አይፈቀድም። ስለዚህ በመጀመሪያ ገና ሲጀምር እስልምና እንዲህ በጠረባ እንዳስተምረው ነው እኮ። እሺ ላስተምረህ። ቡሃሪ 691ን ከፍቶልሃል፣ ና አሳየኝ። ስለዚህ አባት ሆይ ስለ ቡሃሪ አትሂድ፣ የጠየቅኩ ነገር እያፈረስኩ ላሳየህ ነው። ሙሉ እስልምናን አፍሻ ያሳያለሁ። በዚህ አስተምረው። ፓኒክ አታድርግ። ፕሮፌት ሴድ የጠየቅኩህን ፓኒክ አታድርግ እኮ ላስተምር ነው። አዳምጥ። ዝም በል። አልፈቅድልህም። እኔ አዳምጥ። ከስር ከማውረድ አይሻልም? ከስር ሆነ ከምትማር አይሻልም? ጥያቄ ካለ ትጠይቀኛለህ። አልፈቅድልህማ። ከስሩን በቃ አንተ የእምነቱ አስተማሪ ነህ አይደል? ኦኬ። ምን አለ? ገና ሲጀምር ክፍሉ ክርስቶስ ዓይኖቹን ከፍ አድርጎ ወደ ላይ ነው ያመሰገነው አይደለ? ሙስሊሞች ይሄን አይችሉም አይደለ? ማድረግ ይችላሉ። ሎክ the prophet said isn't he who rises his head before the imam sorry እንትኑን ነው ቀይረው ወደ እንትን አድርግልኝ። የእንትናን ታስታውሰዋለህ? ዓይኑን ከፍ የሚያደርግበትን ይህንኛ ወደ ጭንቅላቱን ወደ ሀያ የሚቀይረው ነው። ኤንዌስ ሀዲሱ ላይ መለስልኝ። እስከዛ ካስታወስከው እንትን በላይ ሉክ ዓይኑን ይህንኛ ነው ወደ ሀዲሱ ወደ እንትኑ ወደ ቁርአኑ መልስልኝ። ሀዲሱ ወደ ሀያ ጭንቅላቱ የሚቀየርበት ነው። ከፍ ካድርጎ እንደዚህ ጸሎት የሚያደርግ ከሆነ ወደ ዝንጀሮነት ይቀይረዋል ወይም ደግሞ ምድር ትውጠዋለች ነው የሚለው። አይቻልም በእስልምና። ሀዲሱ የምታስታውሱ አስታውሱኝ። ኤንዌስ ስለዚህ ዓይኖቹን ከፍ አድርጎ ገና ጸሎት ማድረጉ በራሱ እስልምናን የሚመታ አስተምሮ ይሆናል ማለት ነው። ማናቸውም ቀና ብላችሁ ጸሎት እንዳታደርጉ ብሎ አስተምሯል መሐመድ። ቀና ብሎ ጸሎት ማድረግ አይቻልም። ወደ ዝንጀሮነት ወይንም ትቀየራለህ፣ አሊያም ወደ ምድር ትገባታለህ፣ ይወጣሃል ማለት ነው። ኤኒዌይስ ዓይኖችህም ይወሰዳሉ ነው የሚለው። ወደ ላይ እያየህ ጸሎት ብታደርግ ዓይኖች ይወሰዳሉ ይላል። ስለዚህ ክርስቶስ ወደ ላይ እያየ ይህንን ጸሎት ካደረገ እስልምናን የሚመታ ነው ማለት ነው። እስልምናን የሚመታ አስተምሮ ይሆናል። እሺ ክፍሉ ከዛ ምን ይላል? ቀጥሎ ምን አይታየኝም ለእኔ።
አባት ሆይ ሰዓቱ ደርሷል አለ። አባት አለና ክርስቶስ አባቱ እንደሆነ ነገረን። ስለዚህ አባቴ ካለ ለምንድን ነው እሱ አባቱ ብለህ ማንበብ የከበደ? ምክንያቱም ሱራ 18 ሱረቱ ካፍ 5ኛው አያ የወረደው ይህንን ለመቃወም ስለሆነ፣ ሱራ 5 17 18 የወረደው ይህንን ለመቃወም ስለሆነ፣ ሱራ 19 88 ሱራ 6 101 የወረደው ይህን ለመቃወም ስለሆነ፣ ሱራ 39 4 የወረደው ይህንን ለመቃወም ስለሆነ የቁርአን ክፍሎች በሙሉ ድባቅ የሚመታ ነው። ይሄ ክፍል አላህ ሚስት ከሌለው ጨጉላ ቤት ገብቶ ካላደረገ ነብይህ ልክ ሳፊያን ከይናና ነጥቆ መንገድ ላይ ወሲብ እንዳደረጋት ወሲብ ካላደረገ አላህ ልጅ ሊኖረው ስለማይችል የግዴታ ሚስት ታስፈልገዋለች። የግዴታ ልጅ እንዲኖረው ወሲብ ማድረግ አለበት። ሚስት ስለሌለው ልጅ የለውም። የእኛ አስተምሮ ደግሞ ክርስቶስ አባቴ አለው። አብ የባህሪ ልጅ አለው። ዕብራውያን ምዕራፍ 1 ከቁጥር 1 እስከ 3 እንደሚናገረው ልጅ አለው። ይህን ክፍል ስጠቅሰው እስልምናን አፈር ድሜ የሚያስበላ አስተምሮ ነው። የባህሪ ልጁ ከሆነ ደግሞ ሱረቱ ዙሩፍ 81 ላይ እንደሚናገረው ለአራማን ልጅ ካለው ልጁ አምላክ ነው ይላል። 2191 ላይም በተመሳሳይ ልጅ ካለ ምን ይሆናል ማለት ነው? ልጁ ነው የሚሆነው ማለት ነው። people should avoid lifting their eyes toward the sky while supplicating in prayer otherwise their eye would be snatched away ሰዎች ወደ ላይ በጸሎት ሰዓት ላይ መመልከት የለባቸውም፣ አለበለዚያ አይኖቻቸው ይወሰዳሉ። ክርስቶስ ወዴት እያየ ነው ያመሰገነው? ወደ ሰማይ። ወዴት እያየ ነው እንትን ያደረገው? ወደ ሰማይ። አይኖች ተወሰዱ ይላል። እኛ ወደ ላይ እያየን እናመሰግናለን፣ ጸሎት እናደርጋለን። ይሄ ክፍል እስልምናን የሚያደርግ ነው በጠረባ። ስለዚህ ምን አለ? ልጅ ያከብር ዘንድ በስጋ ሁሉ ላይ ስልጣን እንደሰጠኸው አለ። ስልጣን እንደሰጠኸው ሲል ምን እያለ ነው? ቃል አብ ያለው ሁሉ ወልድ አለው፣ ወልድ ያለው ሁሉ አብ አለው። ዮሐንስ ወንጌል ምዕራፍ 17 ቁጥር 10 ላይ፣ ዮሐንስ ወንጌል ምዕራፍ 16 ቁጥር 15 ላይ ያንተ የሆነ ሁሉ የኔ ነው፣ የኔ የሆነ ሁሉ ያንተ ነው ይላል። ታዲያ ለምንድን ነው ሰጠው የሚባለው? የምን መስጠት ነው የምታወራው? በማ ላይ? በስጋ ላይ። ዮሐንስ ወንጌል ምዕራፍ 5 ቁጥር 19 ላይ አባቴ እስከ ዛሬ ይሰራል እኔም እሰራለሁኝ፣ አባቴ እስከ ዛሬ ያደርጋል እኔም አደርጋለሁኝ ይላል። ከአብ የተለየ ምንም አላደርግም ይላል። አብ የሚያደርገውን ሁሉ አደርጋለሁ ይላል። አብ በአንድ ሰው ላይ እንኳን አይፈርድም፣ ፍርድን ሁሉ ለወልድ ሰጠው ይላል። ባቢ ላይ የሰው ልጅም ስለሆነ ይፈርድ ዘንድ ይላል። ስለዚህ ሰጠው የተባለው ስለምኑ ነው? ስለ ስጋው። ልክ ሲዋሃድ በተዋህዶ ጊዜ ያ መለኮት ስጋ ጋር ሲዋሃድ መለኮት አይምን ስጋ የመለኮትን ባህሪ ገንዘብ አደረገ፣ ያዘ፣ ገዢ ሆነ። ተገዢ የነበረው ገዢ ሆነ፣ ከበረ። ሶሪ ስጋ ምን ሆነ ማለት ነው? ልክ ሲዋሃድ በስጋ ላይ ሁሉ ገዢ ሆነ ማለት ነው። ትንቢተ ዳንኤል ምዕራፍ 7 ላይ ቁጥር 13 የሰው ልጅ የሚመስል በደመና ይመጣል፣ ህዝብና አሕዛብ ተሰጡት ግዛቱም አያልፍም ይላል። ተሰጡት ግዛቱም አያልፉም ይላል። ማቴዎስ ወንጌል ምዕራፍ 18 ላይ ቁጥር 14 አይ ቲንክ እንደዛ አካባቢ ማቴዎስ ምዕራፍ 18 ቼክ አድርጉት። ገዢ እንደሆነ በስጋም ላይ እንደተሰጠው ይናገራል። ስለዚህ ስለ ስጋው የተነገረች ነች። ስጋ የመለኮትን ገንዘብ ስላደረገ በማሌ ነው ገዢ የሆነው በስጋ ላይ ሁሉ። መሐመድ ስጋ ነው መንፈስ ነው?
ሩህ ነው ብለውናል ለካ ሙሐመድን። ሩህ ነው ለካ ብለውናል ሙሐመድን። መንፈስ ቅዱስ ነው እኮ አሉ ሙሐመድን። ሙሐመድ ስጋ ከሆነ ስጋ ካለው ሙሐመድ የሙሐመድም ገዢው ማን ነው? ክርስቶስ ነው። ለምን የምንጠቅሱት? የሙሐመድም ገዢው ማን ነው? ክርስቶስ ነው። የዘላለም ሕይወት ይሰጣቸው ዘንድ ልጅን አክብረው። የዘላለም ሕይወት የሚሰጠው ማን ነው? አንድ አምላክ ብቻ ነው። ማን ነው የሚሰጠው? ወልድ ልጁ። መሐመድን ገሃነም የሚከተው ማን ነው? ክርስቶስ ነው። ገነት የሚከተል ማን ነው? ክርስቶስ ነው። ይሄን ክፍል ትጠቅሳላችሁ ይጠቅመናል ብላችሁ ዘንድ ልጅን አክብረው። እኩል ስልጣን፣ እኩል ፍቃድ፣ አንድ ፍቃድ፣ አንዲት ስልጣን፣ አንዲት አገዛዝ ነው ያለቻቸው። ነገር ግን ክርስቶስ በስጋ ሲገለጥ የባሪያን መልክ ይዞ ነው የመጣው። እኔ አምላክ ነኝ፣ እኔ ጌታ ነኝ፣ ተገዙኝ ሊል ሳይሆን የመጣው የባሪያን መልክ ይዞ ነው የመጣው። ሊታዘዝ ነው የመጣው። የባሪያን መልክ ይዞ በስጋውም እንደ ሰው ተገኝቶ ለመስቀል ሞት እንኳን የታዘዘ ሆነ ይለዋል። ትንሣኤ ሕይወት እኔ ነኝ፣ የሚያምንብኝ ቢሞት እንኳን ሕያው ነው ይላል 11:25 ለዮሐንስ ወንጌል። ያብ ፍቃድ እቺ ነች፣ ወልድን አይቶ በልጅ እንዲያምኑ ነው፣ እኔም በመጨረሻ ቀን አስነሳዋለሁ ይላል ዮሐንስ ወንጌል ምዕራፍ 6 ቁጥር 40። ስለዚህ የዘላለም ሕይወት የሚሰጠው ማን ነው? ወልድ ልጁ ነው። ይህን ክፍል ትጠቅሳላችሁ። በመቃብር ያሉ እንኳን ድምፄን ይሰማሉ ይላል ዮሐንስ ወንጌል ምዕራፍ 5 ቁጥር 23 ሕይወት ስለሚሰጣቸው 5:29 ዮሐንስ ወንጌል። በመቃብር ያሉ ድምፁን የሚሰሙ ሱረታጅ 6ኛው አያ እና 7ኛው አያ አላህ ብቻ ነው ይላል። ከክርስቶስ የኮረጀውን ክርስቶስ ነው። ማቴዎስ ወንጌል ምዕራፍ 2 ቁጥር 5፣ ማቴዎስ ወንጌል ምዕራፍ 9 ቁጥር 1 እስከ 7 ኃጢአትን ይቅር የሚልና ገነትና ጋንን የሚከት የዘላለም ሕይወት የሚሰጠው ሱረቱ ኢምራን 210 ላይ 135 ላይ አላህ ብቻ ነው ይላል። አይ ለፍጡርም ነው ካልክ እንቀጥል። ይሄ እስልምናን በጥባጥቤ የሚጠልስ ክፍል ትጠቅሳለህ። እውነተኛ አምላክ ብቻ የሆነ አንተን የላከውንም ኢየሱስ ክርስቶስን ያውቁ ዘንድ ይቺ የዘላለም ሕይወት ነች። እውነተኛ አምላክ ብቻ የሆንክ አብ እውነተኛ አምላክ ብቻ ነው። ምን አንተ የላከውንም ኢየሱስ ክርስቶስን ያውቁ ዘንድ እቺ የዘላለም ሕይወት ናት። እውነተኛ አምላክ ማን ነው? አብ። አብ የተባለው ለምንድን ነው? ልጅ ስላለው። አባት እውነተኛ አምላክ ብቻ የሆንክ አብ ማለት ነው። እውነተኛ አምላክ ብቻ ነው። እውነተኛ አምላክ ብቻ ነው። ጣዖታውያን ከዛ አንጻር የተነገረ ነው። የእግዚአብሔር ልጅ እንደመጣ እውነተኛም የሆነውን እናውቅ ዘንድ ልቦናን እንደሰጠን እናውቃለን። እውነተኛም በሆነው በእርሱ አለን። እርሱ ልጁ ኢየሱስ ክርስቶስ ነው። እርሱ እውነተኛ አምላክ እና የዘላለም ሕይወት ነው። ልጁ ሲጀመር ልጁ ራሱ እኮ እውነት ራሱ እሱ ነው። ዮሐንስ ወንጌል ምዕራፍ 14 ቁጥር 6 እውነት፣ ሕይወት፣ መንገድ እኔ ነኝ። እውነት ራሱ እኮ ልጁ ነው። አብ ያለ ቃሉ እውነተኛ አብ ማለት እኮ አባት ማለት ነው። እውነተኛ አምላክ ነው። አዎ ብቻ ነው። አዎ
ያ ማለት ግን ቃሉ ያ የባህሪ ቃሉ ደግሞ ልጁ ነው። አይ አብ ብቻ ነው እውነተኛ አምላክ የተባለው። ያ አብ ብቻ እውነተኛ አምላክ ይባላል። ያ ማለት ግን የባህሪ ህይወቱ ደግሞ ሐሰተኛ ነው ማለት አይደለም። አብ የተባለው ራሱ ቃል ስላለው ነው። ቃሉ ደግሞ ልጁ ስለሆነ ነው። እውነተኛ አምላክ የተባለው ሕያው የሆነ ነው። ህይወቱ ደግሞ መንፈስ ቅዱስ ነው። ቀጥል ቁጥር 4 ላይ ኦኬ፣ ቁጥር 5 ላይ እንደዚህ ይላል፣ እኔ ላደርግ የሰጠኸኝን ስራ ፈጽሜ በማድረግ አከበርኩህ። አሁን አባት ሆይ ዓለም ሳይፈጠር በአንተ ዘንድ በነበረኝ ክብር አንተ ራስህ አክብረኝ። ዓለም ሳይፈጠር በአብ ዘንድ ምን ነበረው? ወልድ ክብር ነበረው። በአብ ዘንድ ወልድ ክብር አለው ዓለም ሳይፈጠር። ምክንያቱም ዮሐንስ ምሳሌ ምዕራፍ 8 ላይ በቁጥር 26 ስታዩ ዓለም ሳይፈጠር አብሮ ሰሪ ነበረ፣ እኔም ደስ አሰኘው ነበረ ይላል። ዓለም ሳይፈጠር ማለት ነው። ሰዎች ሁሉ አብን እንደሚያከብሩት ወልድን ያከብሩ ዘንድ ፍርድን ሁሉ ለወልድ ሰጠው ይላል ዮሐንስ ወንጌል ምዕራፍ 5 ላይ ቁጥር 23 ማለት ነው። እዛው ላይ መልሰውና ዓለም ሳይፈጠር በአንተ ዘንድ በነበረኝ ክብር አክብረኝ። ከአብ ጋር የተካከለ እኩል ክብር ስላለው ፊልጵስዩስ ምዕራፍ 2 ላይ ቁጥር 5 ጀምሮ በእግዚአብሔር መልክ ሲኖር ከእግዚአብሔር ጋር መተካከልን መቀማት እንደሚገባው ሳይቆጥር የባሪያ መልክ ይዞ በምስሉም እንደ ሰው ተገኝቶ ይኸውም ለመስቀል ሞት እንኳን የታዘዘ ሆነ አለ። ያ በእግዚአብሔር መልክ ሲኖር የነበረው አስቀድሞ የባሪያን መልክ ይዞ መጥቶ ታዛዥ ሆነ። እንዲሁም ለመስቀል ሞት እንኳን ታዘዘ ሆነ ይላል። ስለዚህ ቁጥር 10 ላይ አድርገው እኔም የኔ የሆነ ሁሉ ያንተ ነው፣ ያንተውም የኔ ነው፣ እኔም ስለ እነሱ ከብሬአለሁ አለ። የአብ የሆነ ሁሉ የኔ ነው። እሱ እውነተኛ አምላክ ከሆነ ልጁም እውነተኛ ነው ማለት ነው። ዓለም ሳይፈጠር አብ ሁሉን የፈጠረ ከሆነ ቃል ሁሉን የፈጠረ ነው ማለት ነው። ወልድ ማለት ነው፣ ልጁ ማለት ነው። አይበቃችሁም? ለአብ የሚነገር ሁሉ አይበቃም እንደ ክርስቲያን? አሁን ደከመኝ እኔ አሁን ደከመኝ። እንደውም በጣም በነገራችን ላይ በጣም ደስ የሚል የመጽሐፍ ቅዱስ ክፍል ነው። ዮሐንስ 17ን ብታነቡት ጌታችን ሙሉ ጸሎት ነው። ጌታችን ኢየሱስ ክርስቶስ የጸለየበት ምዕራፍ ነው እና በቃ ሙሉ የክርስቶስን አምላክነት ሙሉ ለሙሉ የሚናገር ነው ከቁጥር 1 ጀምሮ ማለት ነው። እና አብ ወይም የክርስቶስ አባት እውነተኛ አምላክ ነው። ልጁ ቃሉም እውነተኛ ቃል እውነተኛ አምላክ ነው። ምክንያቱም ከአብ አይነጠልም እሱ ራሱ ማለት ነው። ለምን? በባህሪ አንድ ስለሆነ። መንፈስ ቅዱስም ደግሞ የእውነት መንፈስ ነው። የእውነት መንፈስ ብሎ ራሱ ክርስቶስ ኢየሱስ የዮሐንስ ወንጌል እዛው ምዕራፍ 14፣ 15፣ 16 ላይ የእውነት መንፈስ በመጣ ጊዜ እውነትን ያስተምራችኋል ብሎ ተናግሯል። ስለዚህ መንፈሱም የአብ መንፈስም እውነተኛ መንፈስ ነው። ልጁም እውነተኛ ልጅ ነው፣ እውነተኛ አምላክ ነው ማለት ነው። እና ይሄ ምናልባት ቁጥር 3 ላይ ሙስሊሞች የዮሐንስ ወንጌል የሚጀምረው ምዕራፍ 17 ቁጥር 3 ላይ አይደለም። እንዲያው ቢያንስ ምዕራፍ 1ን ምዕራፍ 2ን ምዕራፍ 3ን ባታነቡት ቢያንስ ይሄንን ምዕራፍ እንኳን ስጠቅሱት ከቁጥር 1 ጀምራችሁ አንብቡት። ሌላ ምንም አንላችሁ ማለት ነው። ለምን? ሙሉ ለሙሉ እናንተ የምታምኑትን ገደል ስለሚከትባችሁ ማለት ነው። እዚህ ጋር አባት ሆይ ብሎ ተናገረ ራሱ። ከዛ በኋላ ደግሞ ልጅህ ያከብር ዘንድ ብሎ ደግሞ ራሱን ልጅ አባቱን ደግሞ አባት ብሎ ጠራ። ምክንያቱም አባት የባህሪ ስም ነው፣ ልጅ የባህሪ ስም ስለሆነ ማለት የግብር ስም ስለሆነ ማለት ነው። የባህሪ ስማቸው ነው። አባት መሆን ባህሪው ነው። ልጅ መሆን ደግሞ ወልድ ባህሪው ነው። አባት አይባልም ልጅ ከሌለ አባት አይባልም። ስለዚህ አባት ብሎ ሪፈር ሲያደርግ አብን
እሱን ደግሞ ልጅ ብሎ ሪፈር እያደረገ ያለው ሁለቱም በባህሪ አንድ መሆናቸውን እንደሆነ ይህ መጽሐፍ ቅዱስ ክፍል ግልጽ አድርጎ ይናገራል። እና ቢያንስ ከቁጥር 1 ጀምራችሁ አንብቡት። አውድ የሚባል አለ፣ ኮንቴክስት የሚባል አለ። ቆርጦ መሀል ላይ ብቻ መቀጠል አለ እና ይበቃናል። እፎይ ዛሬ እንጨርስ። ምንድን ነው አላፈረስነውም? እንዴት ስለምናሆን ያልገባው እኮ ይኖራል። ይህ ክፍል ያልገባዋል። አሁን ክርስቲያን በደንብ ተማሩት። እኛ ሞር እስልምናው ላይ ፎከስ ስለምናደርግ ብዙ ማስረዳት እንትን እንዳንል እንችላለን። ጠይቁ፣ ተማሩ። ክርስትናው ላይ ብቻ የሚሰሩ ወንድሞች ጋር ሄዳችሁ ደግሞ ይበልጥ እነሱ የተሻለ ያብራሩታል። እዛ በደንብ ደግሞ ተማሩ። ቤተክርስቲያን ተማሩ፣ ትርጓሜ ምናምን ቤተክርስቲያን ትምህርት የሚያስተምሩ ምናምን ጋር ሄዳችሁ መማር። ሜይ ቢ የመጨረሻ ማሳረጊያ ይችን ላንብብላቸው። ይሄ ሃይማኖተ አበው ዘቅዱስ ባስልዮስ ነው። ያው በ300 አካባቢ የነበረ አባት ማለት ነው። ገና እስልምና ሳይወለድ ሙሐመድ ሳይጸነስ የነበረ ከ300 ዓመት በፊት የነበረ አባት ይህን ቃል እንደዚህ ብሎ ይናገራል። አሁን የነገርናችሁ ማለት ነው። ይኸውም ወልድ መባል ነው ይላል። ይህ ስም የባህሪያቸውን አንድነት ያስረዳል። ከእርሱ የተወለደ የባህሪ ልጅ ነውና ከአብ የተወለደ ስለሆነ ልጅ ሲባል የባህሪያቸውን አንድነት እየተናገረ ነው ማለት ነው። እዛው ቁጥር ብሎ ዝቅ ብሎ በመፍጠር በክብር በጌትነት ይተካከለዋልና በባህሪ በመልክ ይመስለዋልና አብ ሁለንተናው በወልድ ይታወቃል። እና ፔሪድ የአባቶቻችንን ትምህርት ብለን እናምናለን። እንደዚህ አሁን ሽበት ብሸብት እኮ እኔም አባት ሆናለሁ። የግድ ልጅ መውለድ አለብን እንደ ሽበት አንብቦ ወይስ ያ ከድር ቢኒ እንዴት ነው? ፎይ ሰላም ነው? እንዴት ናችሁ? ሰላም ናችሁ? አለን እግዚአብሔር ይመስገን። አለን። ይሄ ክፍል ላይ የአባቶች ትምህርት እና ዮሐንስ አፈወርቅ እና አትናቴዎስ አውግስቲንም በዚህ ላይ ጥሩ ሀሳብ ነው የሰጡትና ይሄ ምንድነው በስጋ ዮሐንስ ጥሩ አድርጎ አስቀምጦታል። የኦገስቲንን አላየውም። አውግስቲንም ዮሐንስ አስቀምጦታል። እንዲሁም ከምን ጋር እየይዘው ከቆላሲያስ 1:15 ጋር እየይዘው አስቀምጦታል። ስለ ስጋው የተነገረ በስጋው ላይ ሁሉ ስልጣን እንደሰጠው ይሄ የዘላለም ሕይወት ነው የሚለውን ከስጋ ጋር ወይም ደግሞ ከሂውማን ኔቸሩ ጋር ተይዞ የተቀመጠ ነው እንጂ ስለ አምላክነቱማ እሱ ከመጀመሪያው ሁሉ ያለው ነው እና ምንም የሚያስፈልገው አይደለም ብሎ ቆላሲያስ 1:15-16 አያይዞ አስቀምጦታል። እዛ ላይ ሁሉ በሱ ተፈጠረ የሚለው ማለት ነው። ስልጣናትም ኃይላትም ቢሆን በሰማይ በምድር በሱና በእርሱ ተፈጥሯል የሚለውን አያይዞ ያስቀምጦታል። እና ይህን ክፍል ሲጠቅሱ ሙስሊሞች ምን ሊያገኙ እንደሆነ አላወቁም። እውነተኛ አምላክ ብቻ ሆንክ የሚለው ደግሞ ለአብ ሐሰተኛ አይደለም፣ እውነተኛ አምላክ ነው። በሱ ዘንድ ሐሰት አይገኝም። ስለዚህ ልጅ ስለ አባቱ እውነተኝነት እየመሰከረ ነው። አባቱም ደግሞ ስለ ልጁ እውነተኝነት የሚመሰክርበት ቦታ አለ። ኢየሱስ ክርስቶስ እውነተኛ አምላክ ተብሏል። 1 ዮሐንስ ምዕራፍ 5 ቁጥር 20 ላይ ልጁም ማለት ነው። ያ ብቻ ሳይሆን ልጅን አክብረው የሚለውም ቃል እሱንም አስቀምጦታልና ግሎሪው ከአባቱ እኩል ወይ ማክበር ክብር የሚለውም በአብ ክብር ልክ እንዳለ የሚያሳይ ነው ብሎ ይሄን አስቀምጦታል። ዮሐንስ ወንጌል ምዕራፍ 5 ቁጥር 25 ነው 24 ላይ ወልድን ያላከበረ አብን አያከብርም ከሚለው ጋር ማለት ነው። ከሱ ጋር ይያያዛል እና በክብርም አንድ ነው። አብና ወልድ አንድ መሆናቸውን የሚያሳይ ነው እና አጠቃላይ ይሄ ክፍል የአብና የወልድን አንድነት የሚያሳይ ነው እንጂ ወልድን ከአብ የሚያወጣና አብ ብቻ እውነተኛ አምላክ ሌላ አምላክ እንደሌለ አድርገው ለመናገር ሙስሊሞች ይሞክራሉ። ይሄ ትክክል አለ። ስለ አብ እውነተኝነት ብቻ ነው እዚህ ጋር የተነገረው። ሐሰት የማይገኝበት እውነተኛ አምላክ ብቻ መሆኑን ነው እንጂ ብቸኛ የሚል ነገር ኤክስክሉድ የሚያደርግ ነገር የለም ነው ሌሎች እና እንደዛ ነው። እፎይ ወይም ሌላ ጊዜ ስገባ ደግሞ ምን እንላለን?
እሺ ቴንኪው ይበቃቸዋል ይመስለኛል። ሰዎች ያው መሽቶባቸዋል። እኔ ባለቀ ሰዓት እንግዲህ ደግስ በቃ የመቃብር ቅጣትን እንዳረሱ የመቃብር ቅጣትን አስታወሳችሁ? በደንብ አስታውሱ። እሷ ነገር እንዳጠፋባችሁ። ሽንት ነክቶ ከሆነ አባት ትቀጠቀጣለህ በመቃብር ቅጣት። ሽንት ነክቶሻል፣ በመዶሻ በጆሮ ግንድ ትልቅዬ አለት። እንደገና ደግሞ እንትን ምን ነበረ ይሄ ፌሮ እንትን ብረት በአፋችሁ ይገባና በዚህ ወጣና ቅድድ ያደርገዋል ይላል። ከዛ ግድግዳ ሁለቱ እንትኑ እንዲጣበቅና ጭፍልቅ ያደርገዋል ይላል። እና ጥሩ ጥሩ ተረት ተረቶች አሉ። አባባ ተስፋ ያልነገሩን ተረት ተረቶች እስልምና ውስጥ ጥሩ ጥሩ አሉ። ማሜ ቀልዷቸው ነበረ። እነ ፍልፍሉ ካዩቸው እንደ አዲስ ጀምሯቸዋል ብዬ አስባለሁኝ። ወደፊት ነው እኛውን ቀልዳቸው፣ እኛው እንደጀመርን እኛው እንሂድባቸው። ብዙ ፍርፍር የሚያደርጉ ቀልዶች አሉ። በጣም ብዙ ያስቃሉ። ያው እንዳይከፋ እና ጮኸቱ ደግሞ ከሰሜን እስከ ምዕራብ ይሰማል እኮ ሲጮህ ይላል መቃብር ውስጥ። ስለዚህ ለንጽህና አይደለም የሚታጠቡት። እፎይ አሁን ይሄ ከቅጣት ለመዳን ነው እንጂ ንጽህናን የሚያማክል አይደለም። ቅጣት አለበት። ያልታጠበች ምናምን መቃብር ውስጥ እንዳይቀጠቀጥ ነው። እንደዛ ይበሉና ሙስሊም ንጹህ ነው ምናምን አይበሉ። እንዳንቀጠቀጥ ነው የምንታጠበው ብለው እውነቱን ይናገሩ። ተናደሩ በልሽ ቸው መቃብር ውስጥ 70 በ70 ይሰፋልሃል እና መኝታው በዚህ 70 በዚህ 70 በዚህ 70 ይሰፋልሃል። እንደ ልብ ፈታ ትላለህ። ነገር አዳሜ ቅስቀሳ ስታደርግ እስልምና ሌላ ወደፊት እዚህ ቦታ መግዣ አታህል ተጨንቀሃል ወንድሜ። ብጣሽ መሬት ጎንህ የምታሳርፍበት ቸግሮሃል። እመን ስትሞት 70 በ70 የሚሰፋልህ ምድር ይሰጠሃል። መሬት ውስጥ መቃብር ውስጥ እዚህ ቤት ሳገዛ በኪራይ ተጠብሰ በመቃብር ውስጥም ደግሞ ስትሞት እንዲጭፍልቅ እንዲያደርግ ድራጎን እንዲበላ በመዶሻ ቂው ስትደረግ መዶሻው ተራራም ቢመታ ዱቄት አመድ የሚያደርግ በዛ መመታት ትፈልጋለህ ወይንስ ሽንትህን እንዳይነካ ተጠንቅቀ እሷን ብቻ በማድረግ 70 በ70 ምድር ስትሞት መቃብር ውስጥ ፈታ የምትልበት የምተኛበት እሱ አይሻልም? የቱ ይሻላል? ምረጥ። ምርጫው ያንተ ነው። ደግሞ አስብ፣ ቆንጆ ቆንጆ ሴቶችም እኮ አሉ። እንዳዘነጋ እሱ ነው። አሁን ላይ ለዋላክሽሪ ያጎበር አልጋ ላይ ጠጁ ደግሞ ይመጣልሃል። ወዲያው አንተ የምትፈልገው ሁሉ ይመጣልሃል። እና እንዳዘጋ ይሄ ነገር እንዴት ነው? ምን ይመስልሃል? ምን ይመስላል? አሪፍ የምርጫ ቅስቀሳ ነች አለ። አሪፍ የምርጫ ቅስቀሳ ሪከርድ ስላየውኝ ተውኳት። ሪከርድ እያሉ ሊያስበሉኝ ማለት ነው። ይሄ ሊሄድበት ነበር ተውኩት።